ከሀራምቤ ሬዲዮ 98.7 የዕለተ አረብ የሰኔ 17 ቀን 2018 ዓመተ ምህረት የሰዓቱ ዜናዎቻችን አሁን ሰማላችሁ። ለሰዓቱ ካሰናዳንላችሁ ዜናዎቻችን መካከል በቅድሚያ ዋናዎቹን የታራሚዎች አያያዝ ሕግ እንዲሻሻልና አሰቃቂ ወንጀሎች በተለየ ማዕቀፍ ሊዳኙ እንደሚገባ ባለሙያው ስለማስገንዘባቸው፣ የኢትዮጵያ ኤሌክትሪክ ኃይል አቅርቦት ተቋርጦብኛል ስትል ሱዳን ያቀረበችውን ክስ ለማስተባበሉ፣ እነዚህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። የታራሚዎች አያያዝ ሕግ እንዲሻሻልና አሰቃቂ ወንጀሎች በተለየ ማዕቀፍ ሊዳኙ እንደሚገባ ባለሙያው አስገነዘቡ። በኢትዮጵያ የተበራከተ የመጣውን ወንጀል ለመክታት አሰቃቂ ወንጀሎች በተለየ ሕግ ማዕቀፍ እንዲዳኙና ታራሚዎች የራሳቸውን ቀልብ ራሳቸው እንዲሸፍኑ የሚያስገድድ የሕግ ማሻሻያ ሊደረግ እንደሚገባ የሕግ ባለሙያው አስገንዝበዋል። የሕግ ባለሙያው አቶ ጥጋቡ ደሳለኝ ለሀራምቤ እንደገለጹት በአሁኑ ወቅት ወንጀል ሰርቼ ብታሰርም መንግስት ይቀልበኛል በሚል እሳቤ አስልቶ ወንጀል የመስራት አባዜ በሀገራችን በከፍተኛ ሁኔታ እየተበራከተ ይገኛል። ይህንን ወንጀል የመስራት ድፍረት ለመግታት መንግስት የቅጣትና የታራሚዎች አያያዝ ሕግ ላይ ስር ነቀል ማሻሻያ ሊያደርግ እንደሚገባ ባለሙያው መክረዋል። በተለይም እንደ ህጻናትን አስገድዶ መድፈር፣ ውርስን ፍለጋ ወላጅን መግደል፣ የትዳር አጋርን በአሰቃቂ ሁኔታ ማጥፋትና አካል ቆራርጦ መጣልን የመሳሰሉ ከሞራል ውጭ የሆኑ ወንጀሎች ከመደበኛ ወንጀሎች ጋር በእኩል የህግ ማዕቀፍ ሊዳኙ እንደማይገባ ባለሙያው አጽንኦት ሰጥተዋል። በመሆኑም ወንጀለኞች በእስር ቤት ምቾት እንዳይሰማቸው የዕለት ቀለባቸውን ከቤተሰቦቻቸው ወይም በራሳቸው ወጪ እንዲሸፍኑ ማድረግ አንዱ መፍትሄ መሆኑን ጠቁመዋል። ይህም አንድ ግለሰብ ወንጀል ከመስራቱ በፊት የኔ መታሰር ቤተሰቤን ለከፋ ችግር ይዳርጋል ብሎ ቆም ብሎ እንዳያስብ ያደርገዋል ብለዋል። በተጨማሪም ከሌሎች ሀገራት ተሞክሮ በመውሰድ አሰቃቂ ወንጀል ፈጻሚዎች አስገዳጅ የጉልበት ስራ እንዲሰሩ ማድረግ እንዲሁም በሚዲያ አደባባይ በማስጣቱ ነገ ከማህበረሰቡ እገለላለሁ ብለው ፈርተው ከድርጊታቸው እንዲቆጠቡ ማድረግ እንደሚገባ አሳስበዋል። ዘገባው የባልደረባችን ትንሳኤ አበበ ነው። የኢትዮጵያ ኤሌክትሪክ ኃይል አቅርቦት ተቋርጦብኛል ስትል ሱዳን ያቀረበችውን ክስ አስተባበለ። ሱዳን በሀገሪቱ የገጠማትን የኤሌክትሪክ ኃይል መቆራረጥ በከፊል ከኢትዮጵያ የሚገኘው አቅርቦት በመቋረጡ ነው ብላ ያቀረበችውን ክስ የኢትዮጵያ ኤሌክትሪክ ኃይል አስተባበለ። የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ለሀራምቤ ሬዲዮ እንደገለጹት ወደ ሱዳን የሚሄደው የኤሌክትሪክ ኃይል ከአሁን በፊት ከተቋረጠ 3 ዓመታት አልፈዋል። የኃይል አቅርቦቱ ሊቋረጥ የቻለውም በኢትዮጵያ በኩል በተፈጠረ ችግር ወይም ውሳኔ ሳይሆን በሱዳን ውስጥ እየተካሄደ ባለው ጦርነት ምክንያት በመሰረተ ልማቶች ላይ በደረሰው ከባድ ውድመት መሆኑን አብራርተዋል። በሌላ በኩል የሱዳን ባለስልጣናት ለኃይል መቆራረጡ ተጨማሪ ምክንያቶችን የጠቀሱ ሲሆን በሀገሪቱ እየጨመረ የመጣው የኤሌክትሪክ ፍላጎት፣ በዋና ዋና የኃይል ማመንጫዎችና ሰብስቴሽኖች ላይ የደረሰው ውድመትና በኃይል ማስተላለፊያ መስመሮች ላይ የተፈጸመ ስርቆት ዋነኞቹ ናቸው ብለዋል። ሱዳን አሁን ላይ በወሰደችው የመፍትሄ እርምጃዎች አማካኝነት ከ260 ሜጋዋት በላይ የኤሌክትሪክ ኃይል መመለስ መቻሏን አስታውቃለች። ይሁን እንጂ ማከፋፈያ ጣቢያዎችንና ትራንስፎርመሮችን የመጠገን ስራው አሁንም የቀጠለ በመሆኑ የሀገሪቱ ሙሉ የማመንጨት አቅም እስኪመለስ ድረስ የኃይል መቆራረጡ እንደሚቀጥል ተገልጿል። ዘገባው የባልደረባችን ትንሳኤ አበበ ነው። እየጨመረ በመጣው ሙቀት ሳቢያ ግመሎች ለከፍተኛ ችግር መጋለጣቸው ተነገረ። በአፍሪካ በከፍተኛ ደረጃ እየጨመረ ነው በተባለው ሙቀት ሳቢያ የአፋር ግመሎችን ጨምሮ በሰሜን አፍሪካ የሚገኙ ግመሎች ለከፍተኛ ችግር እየተጋለጡ መሆኑን ቢቢሲ ዘግቧል። ቢቢሲ ያነጋገራቸው አርብቶ አደር ባለፈው 1 ወር በከፍተኛ ሙቀቱ ምክንያት 8 የግመል ጥጃዎችን አጥቻለሁ፣ በጣም ከባድና አስቸጋሪ የሆነ ነው ሲሉ ገልጸዋል። ኢትዮ ቴሌኮም በተጠናቀቀው የበጀት ዓመት 215.8 ቢሊዮን ብር ገቢ መሰብሰቡን አስታወቀ። ግዙፉ የቴሌኮም አገልግሎት ተቋም ኢትዮ ቴሌኮም የ2018 በጀት ዓመት የስራ አፈጻጸም ግምገማውን ይፋ ባደረገበት ወቅት በበጀት ዓመቱ 215.8 ቢሊዮን ብር ገቢ ማሰባሰቡን ገልጿል። የተቋሙ ዋና ስራ አስፈጻሚ ፍሬህይወት ታምሩ የኩባንያውን ዓመታዊ ስኬት አስመልክተው በሰጡት መግለጫ የኢትዮጵያ ቴሌኮም የደንበኞች ቁጥር በከፍተኛ ሁኔታ በማደግ 90 ሚሊዮን መድረሱን ይፋ አድርገዋል። አስፈጻሚው አክለውም ተቋማቸው በበጀት ዓመቱ የአራተኛ ትውልድ 4G የኢንተርኔት አገልግሎት ተደራሽ ለማድረግ ሰፊ ጥረቶችን ማድረጉን ጠቁመዋል። በበጀት ዓመቱ ተጨማሪ 264 የገጠር አካባቢዎችን የአገልግሎቱ ተጠቃሚ ማድረግ የተቻለ ሲሆን ይህም የ4G ኔትወርክ ሽፋን ያገኙ ከተሞችን አጠቃላይ ቁጥር 1200 አድርሶታል። ዘመናዊውን የ5ኛ ትውልድ ወይንም 5G የኔትወርክ አገልግሎት በ33 ከተሞች ውስጥ ማስፋፋት ተችሏል። በተጨማሪም ኢትዮ ቴሌኮም በበጀት ዓመቱ አጠቃላይ 470
የሚሆኑ ምርቶችና አገልግሎቶችን ለደንበኞቹ ያቀረበ ሲሆን ከነዚህ መካከል 193ቱ አዳዲስና ዘመናዊ የአገልግሎት አይነቶች መሆናቸውን ዋና ስራ አስፈጻሚዋ አብራርተዋል። ዘገባው የባልደረባችን ክብረ አባቦዬ ነው። የዲሞክራቲክ ሪፐብሊክ ኮንጎ መንግስት ዋነኛ ተቃዋሚ ያቀደውን የተቃውሞ ሰልፍ ለጊዜው ማራዘሙን አስታወቀ። የዲሞክራቲክ ሪፐብሊክ ኮንጎ ዋነኛ የተቃዋሚዎች ጥምረት C64 በዋና ከተማዋ ኪንሻሳ ሊያካሂደው ያቀደውን ሰፊ የተቃውሞ ሰልፍ ለጊዜው ማራዘሙን አስታውቋል። ውሳኔው የተላለፈው ፕሬዝዳንት ፌሊክስ ሺሴክዲ በሀገሪቱ ሀገራዊ የምክክር መድረክ እንዲካሄድ ጥሪ ካቀረቡ በኋላ ነው። በሃይማኖታዊ ተቋማት የቀረበውን የሽምግልና ጥያቄ ተከትሎ ተቃዋሚዎቹ መንግስት እስከ ነሐሴ 9 ቀን 2018 ዓመተ ምህረት ድረስ ይፋዊ ሀገራዊ ውይይት እንዲጀምር የጊዜ ገደብ አስቀምጠዋል። ተቃዋሚዎቹ ፕሬዝዳንቱ ህገ መንግስቱን በማሻሻል ለሶስተኛ የስልጣን ዘመን ለመወዳደር እየሞከሩ ነው በማለት ቢቃወሙ ለሽምግልና ውድን ለመስጠት ሰልፉን ለጊዜው ማስተላለፋቸውን ገልጸዋል። ሆኖም መንግስት የህገ መንግስት ማሻሻያውን ካጸደቀ ተቃውሞ ሰልፉን ወዲያውኑ እንደሚጀምሩ አስጠንቅቀዋል። ደቡብ አፍሪካ በውጭ ዜጎች ላይ በሚፈጸሙ ጥቃቶች ተከሰሰች። 2 ጋናውያን በደቡብ አፍሪካ ውስጥ በውጭ ሀገር ዜጎች ላይ የሚፈጸሙ ጥቃቶች በሰብአዊነት ላይ የሚፈጸሙ ወንጀሎች ናቸው በማለት ዓለም አቀፉ የወንጀል ፍርድ ቤት ምርመራ እንዲጀምር ጥያቄ አቅርበዋል። ጥያቄውን ያቀረቡት የቀድሞ የጋና መንግስት ቃል አቀባይ ፓልግሬቭ ቦአካይ ዳንኬህ እና የጸረ ሽብርተኝነትና የደህንነት ተንታኝ ኢማኑኤል ኮቲ ናቸው። ሮይተርስ እንደዘገበው ከ10 ቀናት በፊት ለፍርድ ቤቱ የቀረበው ክስ በደቡብ አፍሪካ ውስጥ በስደተኞችና በውጭ ዜጎች ላይ የሚፈጸሙት ጥቃቶች መጠነ ሰፊና የተቀናጀ ባህሪ እንዳላቸው ይገልጻል። እንዲሁም የፕሬዝዳንት ሲሪል ራማፎሳ መንግስት ጥቃቶቹ ለመከላከልና ተጠያቂዎችን ለህግ ለማቅረብ አልቻለም ሲል ይወቅሳል። በሌላ በኩል የደቡብ አፍሪካ የውጭ ጉዳይ ሚኒስተር ቃል አቀባይ ክሱን አጣጥለው ጉዳዩ ህጋዊ ቅድመ ሁኔታዎችን የማያሟላና ፍርድ ቤቱ ምርመራ እንዲጀምር የሚያስችል መሰረት የሌለው ነው ብለዋል። ጋና በቀደሙት የጸረ ስደተኞች ተቃውሞዎች ወቅት ዜጎቿን ከደቡብ አፍሪካ ካስወጡ ሀገራት መካከል አንዷ ስትሆን በእነዚህ ጥቃቶች አንድ የጋና ዜጋ መገደሉን አስታውቃለች። የደቡብ አፍሪካ ባለስልጣናት ግን ይህንን ክስ አስተባብረዋል። ይህም ጉዳይ ባለፉት ወራት በጋናና በደቡብ አፍሪካ መካከል ዲፕሎማሲያዊ ውጥረትን እንዲባባስ አድርጓል። ዚምባብዌ የማዕድን ሎጂስቲክስን ለማጠናከር አዳዲስ የባቡር መስመሮችን ልትገነባ ነው። ዚምባብዌ የብረታ ብረትና የማዕድን ዘርፍን ለማጠናከር ሀገር አቀፍ የሎጂስቲክስ ኔትወርክና አዳዲስ የባቡር መስመሮችን ለመገንባት ማቀዷ ተገልጿል። የሀገሪቱ ብሔራዊ የባቡር ኩባንያ እንደገለጸው አዲሶቹ መስመሮች የማዕድን ማውጫ ቦታዎችን ከወደቦችና ከገበያዎች ጋር በማገናኘት የማጓጓዣ ወጪን ይቀንሳሉ፣ የሀገሪቱንም የውጭ ንግድ ተወዳዳሪነት ያጠናክራሉ። በተጨማሪም እያንዳንዱ 1000 ቶን ሊቲየም የሚጭን ባቡር 33 የጭነት መኪኖችን ከመንገድ ላይ በመተካት የመጓጓዣ ብቃት እንደሚያሳድግ ተገልጿል። በዚምባብዌ የባቡር መሰረተ ልማት እርጅና ምክንያት የአመታዊ የጭነት መጠን ከ18 ሚሊዮን ቶን ወደ 2.1 ሚሊዮን ቶን ቢወርድም አዲሱ የሊቲየም ባቡር ፕሮጀክት የዘርፉን መልሶ ግንባታ እንደሚያፋጥን ይጠበቃል። የቀድሞ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ ክስ በሚቀጥለው ዓመት ይጀምራል። የቀድሞ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ ክስ በሚቀጥለው ዓመት ይጀምራል። በአሜሪካ ታስረው የሚገኙት የቀድሞ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው ሲሊያ ፍሎሬስ የተከፈተባቸው የወንጀል ክስ በሚቀጥለው ዓመት ሰኔ ወር መታየት እንደሚጀምር ተገልጿል። ማዱሮና ባለቤታቸው በዚህ ዓመት ጥር ወር በአሜሪካ ወታደሮች በቬኔዙዌላ ዋና ከተማ ካራካስ በተካሄደ ድንገተኛ ዘመቻ ተይዘው ወደ ኒውዮርክ መወሰዳቸው ይታወሳል። በሁለቱ ላይ የጦር መሳሪያና የአደንዛዥ እጽ ወንጀሎች ክስ ቢመሰረትም ማዱሮ እንዲሁም ባለቤታቸው ክሶችን በሙሉ አስተባብለዋል። ጉዳዩን የሚመሩት ዳኛ አልቪን ሄሌሪስቲን የቅድመ ችሎት ክርክሮችን ለመስማት በሚቀጥለው ዓመት ህዳር አጋማሽ ቀጠሮ ሰጥተዋል። የማዱሮ ጠበቃ ባሪ ፓላክ በበኩላቸው ደንበኛቸው እንዳይቀደሙ የሀገር መሪ በሉዓላዊ መብት ጥበቃ ሊጠብቁ ይገባል፣ ደንበኛው እንዳይቀድሞ የሀገር መሪ በሉዓላዊ መብት ጥበቃ ሊጠበቁ ይገባል በሚል መከራከሪያ በፍርድ ቤት እንደሚቀርቡ ገልጸዋል። በችሎቱ ወቅት ማዱሮን ለማየት የመጡ ብዙ ታዳሚዎች በፍርድ ቤቱ አካባቢ ለሰዓታት ተሰልፈው የነበሩ ሲሆን ፍርድ ቤቱም በታዳሚዎች ተሞልቶ ነበር። የፍርድ ቤቱ ባልደረቦችም በችሎቱ ወቅት ጸጥታ እንዲጠበቅ በማሳሰብ ስነ ምግባሩን የሚጥስ ማንኛውም ሰው የህግ እርምጃ እንደሚወሰድበት አስጠንቅቀዋል። ዜናዎቻችን አብቅተዋል። አድማጮች ከመሰናበታችን በፊት የዜናዎቻችን አርዕስቶች እናስታውሳችሁ።
የታራሚዎች አያያዝ ህግ እንዲሻሻልና አሰቃቂ ወንጀሎች በተለየ ማዕቀፍ ሊዳኙ እንደሚገባ ባለሙያው ስለማስገንዘባቸው የኢትዮጵያ ኤሌክትሪክ ኃይል አቅርቦት ተቋርጦብኛል ስትል ሱዳን ያቀረበችውን ክስ ለማስተባበሏ የዲሞክራቲክ ሪፐብሊክ ኮንጎ መንግስት ዋነኛ ተቃዋሚ ያቀደውን ተቃውሞ ሰልፍ ለጊዜው ማራዘሙን ስለማስታወቁ፣ በደቡብ አፍሪካ በውጭ ዜጎች ላይ በሚፈጸሙ ጥቃቶች ስለመከሰሷ፣ የቀድሞ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ ክስ በሚቀጥለው ዓመት ይጀመራል ስለመባሉ ከዓለም አቀፍ አድማጮች ለሰዓቱ ያዝናቸው ዜናዎቻችን እኒህ ነበሩ። ከቀሪ ሀራምቤ ዝግጅቶች ጋር መልካም ጊዜን እየተመኘው ጤና ይስጥልኝ።